ሰላም ለእናንተ ይሁን። ሁሉ ሰላም ነው? ሁሉ ሰላም ነው? አንደኛ ሳሙኤል ምዕራፍ 3 ላይ እናወጣና እንመለከታለን። በጌታ ስም አነባዋለሁ። ብላቴናውም ሳሙኤል በኤሊ ፊት እግዚአብሔርን ያገለግል ነበር። በዚያም ዘመን የእግዚአብሔር ቃል ብርቅ ነበረ፣ ራእይም አይገለጥም ነበር። በዚያም ዘመን እንዲሆነ የኤሊ ዓይኖች ማየት እስኪሳናቸው ድረስ መፍዘዝ ጀምረው ነበር። ኤሊም በስፍራው ተኝቶ ሳለ የእግዚአብሔር መብራት ገና ሳይጠፋ ሳሙኤልም የእግዚአብሔር ታቦት ባለበት በእግዚአብሔር መቅደስ ተኝቶ ሳለ እግዚአብሔር ሳሙኤልን ጠራው። እርሱም እነሆኝ አለ። ወደ ኤሊም ሮጠ። እነሆ የጠራኸኝ አለው። እርሱም አልጠራውም፣ ተመልሰ ተኛ አለው። ሄዶም ተኛ። እግዚአብሔርም ደግሞ ሳሙኤል ሆይ ብሎ ጠራው። ሳሙኤልም ተነስቶ ወደ ኤሊ ሄደና እነሆ የጠራኸኝ አለው። እርሱም ልጄ ሆይ አልጠራውም፣ ተመልሰ ተኛ ብሎ መለሰ። ሳሙኤል ግን ገና እግዚአብሔርን አላወቀም ነበር፣ የእግዚአብሔርም ቃል ገና አልተገለጠለትም ነበር። እግዚአብሔርም ሳሙኤልን እንደገና 3ኛ ጊዜ ጠራው። እርሱም ተነስቶ ወደ ኤሊ ሄደና እነሆኝ የጠራኸኝ አለ። ኤሊም እግዚአብሔር ብላቴናውን እንደጠራው አስተዋለ። ኤሊም ሳሙኤልን ሄደ ተኛ፣ ቢጠራህም አቤቱ ባሪያ ይሰማልና ተናገር በለው አለው። ሳሙኤልም ሄዶ በስፍራው ተኛ። እግዚአብሔርም መጥቶ ቆመ። እንደ ቅድሙ አልጠራውም፣ እንደ ቅድሙ ድምጹን አላከም። እግዚአብሔርም መጥቶ ምን አለ? ዛሬ ይቁምላችሁ። በዚህ ቦታ ላይ ራእይም አይታይም፣ የእግዚአብሔርም ቃል ደግሞ ምን ነበረ? ምን ነበር? ብርቅ ነበር አይደል? አሁን ግን ተለመደ አይደለ? በጌታ በኢየሱስም ያ ክብር እንደገና ወደ ስፍራው ይመለሳል። አጠገባችሁ ላይ ያለውን ሰው የታቦቱ ክብር ወደ ስፍራው ይመለሳል በሉት። ስንዘምር በኃይል፣ ስንሰብክ በኃይል፣ ስናስተምር እንደ ባለስልጣን። አሜን። ለዚህ ነው ጳውሎስ እኔ ወደ እናንተ ስመጣ የሚያባብል ቃል ይዤ አልመጣሁም፣ ቃሉን ከሰበኩ በኋላ የቃሉን ኃይል ደግሞ እየገለጥኩ ነው አለ። በቃ ይመታል ሲል እየመታው ነው ማሳያችሁ ነው የሚለው። ይሄ ክብር ያግኛችሁ በዚህ ማለዳ። የኤሊ ዓይኖች ደግሞ በዛን ጊዜ ምን ሆነው ነበረ? መፍዘዝ ጀምረው ነበረ። ዓይኑ ፈዘዘ እንጂ መንፈሳዊ ዓይኑ አልፈዘዘም። እዚህ ጋር በደንብ ልናገር ስለ ኤሊ ማለት ነው። አንዳንድ ጊዜ ኤሊን እንደ ደካማ ነው የምንመለከተው። እንዴ አርጅቷል። ያረጀ ሰው ዓይኑ መፍዘዙ ማይቀር ነው፣ ውስጣዊ ዓይን ግን አይፈዝም። እግዚአብሔር የሰጠው እይታ አይፈዝም። አሜን። ሰው ይደክማል እንጂ መንፈስ ቅዱስ ይደክማል። ለምን እንዳልፈዘዘ ላሳያችሁ። ውስጣዊ ዓይኑ ከላይ ያለው ደክሟል። አዎ እድሜው ስለሄደ እየፈዘዘ ነው። ነገር ግን የሚገርማችሁ ነገር የኤሊ ልጆች አፍኒንና ፍንሐስ የእግዚአብሔርን ታቦት ይዘው ወደ ሰልፍ ሄደው ነበረ ለጦርነት። ክፉ ስራ ስለሰሩ እግዚአብሔርን በእነሱ ስላዘነ ወደ ጠላቶቻቸው ወደ ፍልስጤም ሄዶ አይዟችሁ እኔ ከናንተ ጋር ነኝ እንዳትፈሩ ብሎ ጠላቶቻቸውን ማበረታታት ጀመረ። እግዚአብሔር ስለበደሉት ታቦቱ አለ፣ እልልታቸውም ከፍ ብሏል። እግዚአብሔር ከኛ ጋር ነው የሚል ዝማሪያቸውንም ከፍ አድርገው ጩኸት አለ። እግዚአብሔር ግን የት ነበረ? ጠላቶቻቸው ጋር ነበር። አሜን። አለ ቃሉ በእጃቸው አለ። የቃሉ ኃይል ግን ጠላት መንደር ነው ያለው። ስላላከበሩት፣ ቦታ ስላልሰጡት፣ ስፍራ ስላልሰጡት፣ የሱን የታቦቱን ቦታ እነሱ ስለያዙ ታቦቱ መያዝ የሚገባውን እነሱ መያዝ ስለጀመሩ ታቦቱ ወጣ።
መንፈሱ ወጣና ጠላት መንደር ሄዶ አይዟችሁ እንዳትፈሩ አለ። ዛሬ ከናንተ ጋር ነኝ። ጠላቶች ፍልስጤማውያን ናቸው። በጣም ይገርማችሁ እስራኤልን በጣም እግዚአብሔር ስለሚወድ ልክ ሲበድሉት እነሱን አይደለም እንትን የሚለው የሚቆነጥጣቸው፣ እነሱን ለመቆንጠጥ ፍልስጤምን ነው የሚቀሰቅሰው። እየሰማችሁ ነው? እስራኤልን ሊመልስ ሲል ጠላቶቻቸውን ነው የሚያስነሳው። አሜን። ጠላት ሲነሳ ወየው ጠፋን እግዚአብሔር ሆይ ትተህናል እንዴ ያሉ ይመለሳሉ። ስለዚህ እሱ ሰብሮናልና እሱ ራሱ ምን ይለናል ይጠግነናል እያሉ ወደሱ ነው የሚመለሱት። ሌላ የትም አይሄዱ። ኢየሱስ ጌታ ነው። እግዚአብሔር የመታውን ሰው ማለት ነው የትም ሐኪም ቤት ብታስገባው የለም ነው የሚል ዶክተሩም ማለት ነው። እግዚአብሔር ያስቀመጠውን በሽታ ዶክተር አያገኘውም። አሜን። ልክ ኤሊ ፈዟል። ታቦቱን ተሸክመው ለውጊያ ነው የሚሄዱት። ግን ታቦቱን የተሸከሙት የረከሱ ናቸው። እየሰማችሁ ነው? የረከሱ ናቸው። እግዚአብሔርን የበደሉ ያሳዘኑ ናቸው። ታቦቱን የተሸከሙት እጃቸውን ነው እንዲህ መሰዊያ ላይ አስገብተው የሚበሉት ከምንም የማይቆጥሩ እዛው መቅደስ ውስጥ የሚዳሩ ናቸው። ምናምንቴዎች ይላቸዋል እንደው። ግን ዝም አለ ኤሊ። እግዚአብሔር የወደደውን ያደርጋል። መክሮ መመለስ ይችል ነበር። የወደደውን ያደርጋል። አሜን። ከዛም በኋላ ልክ ሲሄዱ ብዙ ህዝብ አለቀ። እየሰማችሁ ነው? እልልታ ይዘው ወጥተዋል። ዝማሬ ይዘው ወጥተዋል። ታቦቱን ይዘው ወጥተዋል። ኃይሉ ግን ጠላትን አበርትቶ ነው ያለው። ተመቱ። ብዙ ሺህ ህዝብ አለቀ። የኤሊ ሁለቱም ልጆች አለቁ። ሁለቱም ልጆቹ ሞቱ። ታቦቱም በጠላት እጅ አልፎ ተሰጠ። አንድ ወረኛ ብቻ ከሰልፍ አመልጦ መጣ። በመጽሐፍ ቅዱስ የትም ቦታ ሄዳችሁ ማለት ነው አንድ ሰው ይቀራል። ከብዙ ጭፍጨፋ ውስጥ አንድ ሰው እግዚአብሔር ያስቀራል። አሜን። አንድ ሰው ያስቀራል። ስራ ስላለው ነው። መትረፍ ስለፈለገ አይደለም። ያ ሰው ደግሞ የሚያስቀረው ወረኛ የሆነውን ሰው ነው። ኢየሱስ ጌታ ነው። ነገር በልቡ የሚይዘውን ሳይሆን በቃ አውጥቶ የሚናገር የለም። ስለምን የሚናገረውን ብድግ ያደርጋል። ከሰልፍ ቦታ እየሮጠ ሲመጣ ታቦቱ በወጣ ጊዜ ኤሊ ደግሞ ወንበሩን ይዞ የት ነበር ይላል? ከመቅደስ ወጥቶ መንገድ ዳር። እንዴ ካህን እንዴት ቤተ መቅደስ ለቆ መንገድ ዳር ላይ ይቀመጣል? ሰው የሚመላለስበት ወንበር ይዞ ፀሐይ አይሞቅ። ኢየሱስ ጌታ ነው። ወይ መንገድ ዳር ላይ ቡና ያፈላ። በዚህ መካከል ያ ወረኛ እየሮጠ መጥቶ መንደሩን አምሶታል። ህዝቡ አልቋል። ሁለቱ የኤሊ ልጆች ሞተዋል። ከተማው በአጠቃላይ በጩኸት ተሞላ። እንደገና ደግሞ ከኤሊ ልጆች የአንዱ ሚስት ደግሞ ምጧ መጣና ወለደች። ወልዳ ወንድ ልጅ ተወልዷል ሲሉ አትበሉ አለች። ለምን? የእግዚአብሔር ክብር ለቋልና ኢካቦድ ይሁን ስሙ። ክብር ከእስራኤል ምን ሆነ? ሄዷል፣ ለቋል። ኃይሉ ከሌለ ምን ያደርጋል ነው? ሰው በኃይሉ የሚመካ ሁሉ በማይመካ ትምክታቸው የሆነው እግዚአብሔር በጠላት እጅ ገባ። ታቦቱ እዛ ገባ። ኃይሉ እዛ ገባ። አሁን በምን ይበረታሉ? የሚወለደው ወንድ ተወለደ ቢባል ወንድነቱ የለም። ለምን? ኃይል ሄዷል። አሜን። ኃይል ሄዷል። በቃ ወንበሩን ይዞ ቁጭ ብሎ የእግዚአብሔርን ታቦት መመለስ እየተጠባበቀ ነው። ይሄ ፈዟል፣ ውስጡ አልፈዘዘም። ታቦቱን እየጠበቀ ነው። እየሮጠ ያ ወረኛ መጣና ኤሊ ጋር ብዙ ህዝብ አለቀ። ምንም አልመሰለውም። ከኔ ጋር ናቸው። ብዙ ህዝብ አለቀ፣ ተጨፍጭፏል ተባለ። ምንም አልመሰለውም። ሁለት ልጆች በጣም ምትወዳ ሞተዋል። ልጅ ሞቷል ተብሎ እንኳን አላለቀሰም። ምንም አልመሰለውም። የሚጠብቀው ምን ስለሆነ? የታቦቱን መመለስ ነው። ታቦቱም በጠላት እጅ
አልፎ ተሰጥቷል ሲባል ታቦቱም በጠላት እጅ መማረኩን በሰማ ጊዜ ይላል ከወንበሩ ወደቀና አንገቱ ተሰብሮ ልጆችም ሞቷል ሲባል አልደነገጠም። ህዝብ አልቋል ሲባል አልደነገጠም። ታቦቱ እሱን ካህን ያደረገው ያ ታቦት በመቅደስ የመኖሩ ሚስጥር የታቦቱ መኖር ነው። ታቦቱ ከሌለ የኔ መኖር ምን ዋጋ አለው? ክብር ከለቀቀ የኔ መድረክ ላይ መቆም ምን ዋጋ አለው? መዘመሬ ምን ዋጋ አለው? ኃይሉ ከዝማሬ ከወጣ መስበኬ ምን ዋጋ አለው? የቃሉ ጉልበት ከወጣ የሰማችሁ ነው። መኖሪያዬ ነው ጌታዬ ምለው እኮ ስለኖረ ነው ምኖረው። እሱ ሄዶ በጠላት እጅ ገባ። እኔ ምንድነኝ? ያለኔ ምንም ልታደርጉ ያለኔ ምንም ልታደርጉ እኮ እሱ ከሄደ እኔ አሁን ምን አደርጋለሁ? ብጮው ምንም የለም። ይፈጠር ብል የሚፈጠር ነገር የለም። በጠላት እጅ ተማርኮ ተሰጠ። ያም በሰማ ጊዜ ክብር ከለቀቀ የኔ መኖር ዋጋ የለውም ማለት። ስለዚህ ይሄ ሰው በኃይል ብትሉ በጣም ብርቱ ሰው ነው ኤሊ። በኤሊ ላይ የሚነሳው ምኑ ነው የሚወጋው? ምኑ ወገቡ ይወጋ የተባለለትን ሰው ደካማ ሰው ብለን ማውራት አንችልም። በመጽሐፍ ቅዱስ ማንም ደካማ ይባል ብርቱም ይባል ለኛ ለትምህርታችን ነው። ደካማ ብለን እንድንናገረው አይደለም። አሜን። ኤልያስ አው ከኤልዛቤል ፈርቶ ተነሳ። ከዛ እኛ ትምህርት እንድንወስድ ነው። ቃሉ ለምንድን ነው የተጻፈው? ለመምከር፣ ለተግሳጽ አይደለ? ለትምህርት። ኢየሱስ ያድናል። ስለዚህ በዚህን ጊዜ አይኖቹ ፈዘዋል፣ ውስጡ ግን አልፈዘዘም። ማስተዋሉ አለው፣ ጥበቡ አለው። ኤሊም ሳሙኤልም በኤሊ ፊት ማንን ያገለግል ነበር? በኤሊ ፊት ሆኖ ኤሊን አይደለም ያገለግለው። ማንን ነው ያገለግለው? ኢየሱስ ያድናል። ብላቴና ነው። በኤሊ ፊት ሆኖ እግዚአብሔርን ያገለግላል። ኢየሱስ ጌታ ነው። ሐዋርያትንና ነቢያትን እንኳን ስትጠጉ ማለት ነው መንገዱን ለማወቅ ተጠጉ። ኤልያስን ሲከተለው እግዚአብሔር ለኤልያስ ብሎታል በፋንታ ነብይ ይሆን ዘንድ ኤልሳ ምን በለው ቀባው። ኦሬዲ ኤልሳን እኮ አግኝቶታል እንዴ። ወዲያው እጅ ጭኖ መሄድ ይችል ነበር ለራሱ ለመነጠቅ፣ ግን አላደረገም። ለምን? ቅባቱን ይዞ ሰፈር ሊቀር ይችላል ገልገላ ስለሆነ። ከዛ አልፎ ወደ እግዚአብሔር መገኘት ወደ ቤቴል መግባት ነበረበት። ወደ መላእክት አገልግሎት ወደ እግዚአብሔር ህልውና ውስጥ ማስገባት ነበረበት። መንገዱን ያሳየው ነበር። አውቆ ነው ወደ ቤቴል ልኮኛል የሚለው ኤልያስ። መንገድ ሊያስተምረው ሲል ቤቴል ሄደ፣ ምንም አልሰራም ኤልያስ። ከዛስ ኢያሪኮ ልኮኛል ይላል። ኢያሪኮም ሄደ፣ ሞትና ጭንገፋ አለ፣ መስበር ትቶ ወደ ዮርዳኖስ ልኮኛል ይላል። ኤልሳ ግን ይመለከት ነበር ጭንገፋው። ስለዚህ ይሄንንም የመስባር አቅም ማግኘት አለብኝ እያለ ነው የሚከተለው። ባይዘዌ ኤልሳ ኤልያስን አልተከተለም፣ መጎናጸፊያውን ነው የተከተለው። መጀመሪያ እያረሰ እያለ የመታው ምንድነው? መጎናጸፊያ አይደለም። ኤልያስ ከሄደ በኋላ በእጁ ላይ የቀረው ምንድነው? ማንን የተከተለው? መንገዱን እንዴት እንዳየ ላሳያችሁ። ዮርዳኖስ ጋር ኤልያስ ከተጠጋ በኋላ መጎናጸፊያውን ጠቀለለ ይላል። ኤልሳ ይመለከታል። መታው ይላል፣ ይመለከታል። ለሁለት ተከፈለ፣ አለፉ። በኋላ እዛ ከሄዱም በኋላ መጎናጸፊያው ነው በእጁ የወደቀው። ያን መጎናጸፊያ አንስቶ ውሃው ጋር መጣና ጠቀለለ ይላል። ለምን? መንገዱን አይቶታል። ጠቀለለ። ልክ እሱ እንዳደረገ በቃ ስቴፑን ነው። ፕሪንሲፕል አለው መንፈሳዊ ዓለም። አሜን። በአንድ ጊዜ ማለት ነው አንድ ሰው ታተታ ብሎ ሞቆት ማለት ነው ከዚህ እዚህ ቆማለሁ ማለት አይችልም። ይሄን ውጣ መጀመሪያ። አሜን። ከዛ ይሄንን ትወጣለህ። ከዛ እዚህ ነው የምትደርሰው። ኢየሱስ ጌታ ነው። ማንም ሰው ማለት ነው እዚህ ጋር ወድቆ እዛ ጋር አይነሳም። የወደክበት ቦታ ነው። እኔ እዚህ ጋር አሁን ተደናቅፌ ብወድቅ የት ነው የምነሳው? እዛ እነሳለሁ? እዚሁ ነው። ለዚህ ነው በእንባ ሸለቆ በወሰነው ስፍራ የሕግ መምህር ምን አዟል? እዛው ያለቀስክበት ቦታ ያንተ ሳቃለ። እዛው የተሰበርክበት ቦታ ነው ያንተ መጠገን ያለው። በውሃ ጥማት
አባት እያለቀሰች ያለችው አጋር ውሃ ፍለጋ ሌላ ቦታ አልሄደችም። እዛው አይኗን ሲከፍት እዚህ ነው እየጮኸ ያለው። የአይኗ መታወር የውሃውን ድምጽ እንኳን ጆሮዋን ከልክሏል። ለዚህ ነው ፈጽሞ የተማረ እንደማ ይሆናል እንደ መምህሩ ይሆናል። ምን ሆኖ የተማረ? እየፎረፈ የተማረ አይደለም፣ ፈጽሞ። ኢየሱስ ጌታ ነው። ስለዚህ በዚህን ጊዜ እግዚአብሔር አምላክ ቀጥታ መጣና ሳሙኤልን በተኛበት። ሳሙኤል ደግሞ የት እንደሚተኛ ታውቃላችሁ? እየጸለየ በዛው እንቅልፍ ሲወስደው እዛው ታቦቱ ስር ነው የሚተኘው። አሜን። በዛው ከወሰደውም ችግር የለውም። ህልውና ውስጥ ስላለ ወይ ራእይ ነው የሚያየው ወይ ህልም ነው የሚያየው። ለጥ ብሎ ተኝቶ እያለ ኤሊ ግን ወደ ራሱ ክፍል ገብቶ ነው የተኛው። ኢየሱስ ጌታ ነው። በዚህ መካከል እግዚአብሔር መጣና ሳሙኤል ብድግ አለና አላወቀም። ሲያይ ማንም የለም፣ አልለመደም፣ መንገዱን አላወቀም። ሮጦ የት ነው የሚሄደው? ቀድሞ የእግዚአብሔርን ድምጽ የተለማመደው ሰው ጋር ነው እየሮጠ ሄደው። መጣና ጠራኸኝ ወይ? እኔ አልጠራውም፣ ሂድና ተኛ ሲለው ቀጥ ብሎ ሄዶ ይተኛል። አያውቅም መንገዱን። ልክ ሲተኛ አሁንም መጣና እግዚአብሔር ሳሙኤል አለው። አሁንም ተነስቶ ጠራኸኝ? አልጠራውም፣ በጌታ በኢየሱስም። አሁንም ሄዶ ለጥ ይላል። እኔ በሆን ቁጭ ብዬ ነው ማድራት። ሁለት ጊዜ ተጠርቼ አሜን። ከዛም በኋላ እንደገና ሶስተኛ መጣ እግዚአብሔር። አሜን። ጉዳይ ካለው አያልፍም። ይሄ አልሰማኝም፣ በቃ ይተኛ፣ እንቅልፋም ብሎ አይሄድም። ለምን መሰላችሁ? ከአፌ የወጣው ቃል ይላል የተላከውን ስራ ሳይሰራ እንዲሁ በከንቱ አነሳሃለሁ ካለ ሳያነሳ አይመለስም። እግዚአብሔር ደጋሚ ሆኖ አይደለም የሚደጋግመው። ኢየሱስ ጌታ ነው። አንዳንድ ጊዜ እግዚአብሔር ሲነግረን ዝም ስንል በሌላውም ይናገራል፣ ዝም ስንል በሌላውም ይናገራል። ወዶን ሳይሆን ስላልሰማነው ነው። አሜን። ስለወደደኝ ነው ሁሌ የሚናገረኝ አትበል። ምን ላይ ስጥ። ኢየሱስ ጌታ ነው። እንደገና አራተኛ ላይ መጣና ሳሙኤል አለው። በሶስተኛው ሲሄድ ማለት ነው ኤሊ እንዲህ አለው፣ አስተዋለ ይላል እግዚአብሔር እየጠራው እንደሆነ። በዛን ጊዜ እግዚአብሔር ድምጽ መገለጽ ስለጠፋ ኤሊም ራሱ ዘንግቶታል ያንን ድምጽ። የሰማችሁ ነው። ኤሊም ዘንግቶታል። መገለጡ የለም፣ ራእይ የለም። ጸጥ ብሎ በደመ ነፍስ ነው የሚተኛው። ልጆቹም ደግሞ መቅደሱን ሁሉ እያራከሱት ነው። የኤሊ ልጆች የሚያስገቡትን እርኩሰት ኤሊ ደግሞ ጧት መስኮት ከፍቶ ምን ብሎ በመጥረጊያ ነው የሚያወጣው። አንድ ቀን ኃይሉ ሲመጣ በመንፈስ ሊጠርግ ማለት ነው። ያስገባሉ፣ ምንም አይልም። የሰማችሁ ነው። ምንም አይልም። በቃ የካህን ልጅ ስለሆነ ያምጻሉ፣ ችግር የለውም። ዋናው ሲመጣ እኔ ራሴ ጠርጋለሁ ብሎ ይጠርጋል። ዝሙቱን ያስገባሉ፣ እሱ ደግሞ ጧት ይጠርጋል። እዛው ታቦቱ ህልውና ውስጥ ሆኖ እግዚአብሔር መጣ። እግዚአብሔርም ሳሙኤልን ምን አለው ይላል? ጠራው። አጠገባችሁ ላይ ያለውን ሰው ዛሬ ማለዳ ይጠራሃል በሉት። ድገምና በለው እስኪ። ብዙ ጊዜ ከቤት ማለት ነው ናፍቀን ነው ወደ እግዚአብሔር ቤት የምንመጣው። ከመጣም በኋላ ያ ናፍቆት ይደርቅብናል። ዛሬ ካልተናገርከኝ ብሎ ይመጣና ቁጭ ካለ በኋላ የለም በቃ አሁን ይናገራል ሲባልም የለም፣ ሰውየው ቀዝቅዟል። እቤት ግን ብሏል እኮ ሁኔታ አስለቅሶት ይናገረኛስ ብሎ ያመጣው ሰው ልክ ይመጣና በቃ የለም። በጌታ በኢየሱስም ዛሬ ትጠራለህ። ጸልዩ አይደለም ተኝቶ ነው የጠራው እኮ። አሜን። ተኝቶ ከጠራው አንተ እየጸለይክ እንዴት አይጠራል? ጠራው 3 ጊዜ ጠራው። በአራተኛው ግን የኤሊ ማስተዋሉ መጣና አይታችኋል። ዳንኤልም እንኳን ማለት ነው እንዳያ አይናገርም። ራእዩን ካየ በኋላ ይላል ማስተዋልን ፈለኩት ነው የሚለው። ራእይ ከታየ በኋላ ቀጣዩ ስቴፕ ምንድነው? ማስተዋል። ኢየሱስ ጌታ ነው። ማስተዋልን ፈለኩት ይላል።
ለዚህ ነው የጥበብ መንፈስ፣ የኃይል መንፈስ፣ እግዚአብሔርን የመፍራት መንፈስ፣ የክብር መንፈስ፣ የምክር መንፈስ። አረ በኢየሱስ ስም ይሄ ሁሉ በእናንተ ላይ ይረፍባችሁ። ለዚህ ነው የጠለቀውንና የተሰወረውን ይገልጣል ይላል። እግዚአብሔር የጠለቀውንና የተሰወረውን በጨለማ ያለውንም ደግሞ ምን ይላል? ያውቃል ነው የሚለው። ብርሃንም ከማጋ ነበረ ይላል? ከእርሱ ጋር ነበረ። ኢየሱስ ጌታ ነው። ዛሬ ይሄ ብርሃን ይገጠምባችሁ። ብርቅ ሆኖ ቃሉ ኃይል ባጣበት ማንም ወይኔ ይሄን አይቼ አደርኩ በማይልበት ቅዠት እንኳን የለም። አይታይም እኮ ቅዠት አያዩም። በዛን ጊዜ ዝም ብሎ ይተኛል። በቃ ብድግ ነው የሚለው። ምን አየ? ምንም የለም። በቃ አለቀ። ራእይ የሌለው ህዝብ ደግሞ ምንድነው? መረን ነው። እኛን ደግሞ ኢየሱስ በዓለም ሳለው የዓለም ብርሃን ነኝ በዓለም ሳለው ነው እንደማይኖር ያውቃል። ሲሄድ ግን እኛም በሱ ቦታ አስቀመጠና እናንተ የዓለም ኢየሱስ ያበራውን ብርሃን አንተ ማብራት ትችላለህ። ራሱን ጨው ነኝ አላለም፣ ግን ጨመረና እኛ ምን አለ? የምድር ደግሞ ምንድናችሁ አለ። ስለዚህ የገባህበት ቤት ሁሉ ጥላቻ ካለ ሰላም ይሆናል። የገባህበት ቤት ሁሉ እንደ ኑሐሚን ማራ የሆነ ህይወት ካለ ይጣፍጣል። የገባህበት ቤት ጉድለት ካለ ይሞላል። ሙሉ በረከቱ ነው ካንተ ጋር የሚገባው በሰማያዊ ስፍራ ይላል። ፍጹም በረከት እኮ ነው የባረከን ነው የሚባርከን አይልም። ኦሬዲ ተባርከሃል። እስኪ አጠገባችሁ ላይ ያለውን ሰው ተባርከሃል በሉት። የሰማይ በረከት አሁን አይሰጥህም፣ ተሰጥቷል። ልክ በዚህ መካከል እያገለገለ የእግዚአብሔር ድምጽ ሲመጣለት ኦኬ በቃ እሺ አሁንማ ከጠራኝ እለዋለሁ ብሎ እንዲህ ሲል እግዚአብሔር መጣና ቆመ ነው የሚለው። እንደ ቅድሙ በድምጽ አላባበለው። ልክ ኤሊ መንገዱን ሲያሳየው አሁን ከጠራህ አለው እነሆ ባሪያ ይሰማልና ተናገር በለው ሲለው እግዚአብሔር መጣና ለምን በድምጽ አለ። በቃ በአራተኛው ቀጥ ብሎ መጥቶ ቆመ ይላል። በኢየሱስም ይቁምላችሁ። በማግስቱም እኮ ኢየሱስ ከተነሳ በኋላ ማርያም ሄዳ አትክልቱ ስፍራ ላይ ሆና ታለቅሳለች። ኢየሱስ መቃብር ውስጥ የለም። ወይኔ ስትል ኢየሱስ ከኋላዋ መጣና ምን ሆነሻል ሲላት በእናትህ ተወኝ፣ ወዴት እንደወሰዱት እባክህ ንገረኝ ካየ ትለዋለች። ማንን? ራሱን ኢየሱስን። አንዳንድ ሰው ማንን እንደሚያናግር ራሱ አያውቅም። ኢየሱስን ፈልጋ መጣ። ኢየሱስን ወዴት እንደወሰዱት ካየ እባክህ ንገረኝ ትላለች። አትክልት የሚያጠጣው ሰውዬ ነው ይመስላል ኢየሱስን ራሱን። ከዛ ኢየሱስ ማርያም አታልቅሺ ሲላት መምህር ሆይ አለች። መጽሐፍትን ያስተውሉ ዘንድ አእምሯቸው ምን አለ? የኤማውስ መንገደኞች እንኳን በቃ ሞቷል ተስፋችን ያልነው ብለው እየሄዱ እያለ ካቻለ አጠገባቸው ላይ እናንተ ስለምንድን ነው የምታወሩት ምናምን ሲል ምን አንተ ለሰፈሩ አዲስ ነህ እንዴ? እዛ ሰፈር ገና አዲስ ተከራይ ነህ እንዴ? ሰሞኑን የሆነውን ነገር አታውቅም እንዴ? ከየት ሀገር ነው የመጣው ይሉታል። ማንን ነው የሚሉት? ኢየሱስን ለራሱ ነው የሚነግሩት። ምን ባክ ተስፋችን ብለነው ፊቱን አልቀየረም እኮ በጌታ በኢየሱስ ፊቱ አልተቀየረም። በቃ ራሱ ነው እና ሲያናግራቸው አረ በጌታ በኢየሱስ አረ በእናትህ ተስፋችን ብለን መንግስትን ለእስራኤል ይመልስልናል ብለን እየጠበቅን ያለ ተሰቀለ፣ ሞተ፣ ይሄው ዛሬ 3ኛ ቀኑ ነው አለ ኢየሱስ። ታዲያ በ3ኛው ቀኑ ምን ሆናለሁ ነው የሚለው? ይነሳል። ታዲያ ምንድነው የተነስቶ የሚያናግራችሁ? ኢየሱስ ያድናል። ሄደና የሚገርማችሁ ወደ ቤታቸው ሲደርሱ አልፏቸው መሄድ መስሏቸው የሰማችሁ ነው። ሌላ መንገድ እየሄደ መስሏቸው ለምን አድራት ሄድም ይሉታል። እራት በልተህ ሂድ ይሉታል። እንዲህ ነው የሚለው እነሆ በደጅ ቆሜ ማንም በሩን ቢከፍት ይላል ወደሱ እገባለሁ፣ እራትም ከሱ ጋር ምን ይላል? ጋበዙታ። ከፈቱ። አያልፍም ጌታ ከከፈትክለት አያልፍህም። ገባና ልክ ሲመጣ አስቡ፣ የቤት ሰው ነው የሚጸልየው፣ እንግዳ ነው የሚጸልየው። ምግብ አቀርባችሁ እሱ ግን አነሳና ባረከና ቷ ሲያረግ ትዝ አላቸው። የሰማችሁ ነው። ቂጣውን ስብር ሲያረግ ትዝ አላቸው። ሚሞሪያቸው ገና ነው የነቀው። እንዴ አሉና እንኩ ሲላቸው
ገና አእምሯቸው ተከፈተ። ወይኔ ቅድምም እኮ እኔ አንተን ሳናግር ውስጤ ላይ እንደ እሳት ነበር የሚቀጣጠለው ይባባላሉ። ለሰፈሩ አዲስ ነህ እንዴ አንተ እያሉ ይቀጣጠል ነበር ይላሉ። ወይ ምን አለበት አንተ እኮ እሱ ትመስላለህ ስናይ ንግግር ራሱ ድምጹን ሁሉ ረስተውታል። በ3 ቀን ውስጥ 3 ዓመት ተኩል አስተምሮ የለመዱትን ድምጽ ካንተ ወዴት እንሄዳለን አንተ የህይወት ቃል አለ ያሉት በ3 ቀን ውስጥ 3 ቀን ጠፍቶ ድምጹ ጠፋባቸው። አሜን። አርደ ያልወጣው ነገር ወደ ኋላ ይመልሳል። መረቡን ትተው ተከተሉት እንጂ ሽጠው አልተከተሉም። ትተው ተከተሉ። ኢየሱስ ሲሞት ተመልሰው ሄደው ማጥመድ ጀመሩ። ደብቀው ነው የመጡት፣ ጥለው አልመጡ። ለክፉ ቀን ትሆናለች ብለው ሰውረውት ነው። ሲሄዱ እንዴት አገኙት ያንን መረብ? እንዴት መንግስት አልወረሰውም? በቤታቸው አስገብተው እኮ ነው። ኢየሱስ ያድናል። ኤልሳ ግን አርዶ ስለወጣ ማለት ነው በሕያው ነፍሴ እምላለሁ አለ የተነገረኝን ያንን ቅባት ሳልቀበል አልመለስም። የተነገራቸው ሰፈር አሉ አይደል? ይሄዳሉ የተባሉ ሰፈር አሉ። እነሱ እያሉ በሐሜተኞች መንደርማ አልቀመጥም ተመልሻለሁ። ሲወጣ ራሱ ምስጋና አውጥቶ ነው የወጣው። ቅባቱን ሳያገኝ 12 ጥማድ በሬ እኮ ነው አርዶ ቀቅሎ ህዝቡን አብልቶ ቀንበሩን ራሱ ለእሳትነት ተጠቅሞ ዳግም እስራኤል አይል ማለት ነው። የትም አትሄድም የሚለውን ህዝብ ነው የጠራው። የሰፈሩን ሰው ጠርቶ ያበላል። ምንድነው ሚስጥሩ? እሱም በኋላ ነው ያለ። ብላ ዝም ብለ ምን አገባኝ ብሎ ጠልፎ ጎረምሳው ሁሉ ሄዷል። እሱ ቀጥ ብሎ ሄደና ሲመለስ ግን መላጣ ሲሉት ማለት ነው ምንም አይመስለውም። ጫካ ነው የሚያዩ። እየሰማችሁ ነው? ሲመለስ ሌላ ሆኖ ነው የመጣው። እስኪ በመጣውበት አመጣጥ አልመለስም በሉ። ሲሄድ አንተ ተመለስ ኤልያስ እኮ ከላይ ላይ ይወሰዳል ሲሉት ልመለሳው አልመለስም አቃለው እናንተ ዝም በሉ ብሎ አለፈና ሲመጣ ጌታችን እባክህ ምድሪቱ ትጨንግፋለች ተቀብቻለሁ ሳይል እነሱ ራሳቸው መናገር ጀመሩ። አገልጋይ ነኝ አትበል አንተ ዝም ብለህ ቃሉን ተናገር፣ እነሱ ይመሰክራሉ። ያበላሹትን ስም ራሳቸው ነው የሚቀይሩት። ዮሴፍን የጣለ እጅ ነው መልሶ ያወጣው። እስር ቤት የከተተ እጅ ነው መልሶ ጠርቶ ያመጣው። አሜን። እስር ቤት ህልም ሲፈታ ረሱት፣ የዋናውን ሲፈታ ግን ተገለጠ። አሜን። ፍታ ችግር የለውም። እምቢ ካለ እግዚአብሔር ዋናውን ያስፈታልሃል። ኢየሱስ ያድናል። ብርቅ በሆነበት በዚህን ጊዜ እግዚአብሔር አምላክ ሳሙኤልን ጠራው። አሜን። እግዚአብሔር የጠራው ሰው አንደኛ ማደግ ይጀምራል። ምን ይላል? ማደግ ይጀምራል። እግዚአብሔር መጥቶ ቆይ ወይ አንተ ማን ምናምን ብሎታል ወይንስ ቀጥታ ሳሙኤል ነው ያለው? ልክ ሳሙኤል ተወልዶ ካደገ በኋላ እግዚአብሔር የጠራው ሰው ምን ይሆናል ብያለሁ? ያድጋል፣ አደገ ይላል። ሁለተኛው እግዚአብሔርም ከእርሱ ጋር ነበረ፣ ከቃሉም አንዳች በምድር ላይ አይወድቅም ነበር። ማ ከሱ ጋር ስላለ? አፍ ሆኖ የሚናገረው እግዚአብሔር ስላለ ነው። የሰማችሁ ነው? ሳሙኤል የሚለው ይወድቃል፣ እግዚአብሔር በል ያለውን ካለ ግን አይወድቅም። ከኔ ጋር ናችሁ ወይ? የሳሙኤል የት እንደወደቀ ላሳያችሁ። ሳሙኤል ከዳን እስከ ቤርሳቤ ድረስ ይሰማል ከሚናገረው ቃል እንኳን አንዳች ምድር ላይ ምን አትልም ይላል መጽሐፍ ቅዱስ። ጠብ አትልም ይላል አይደለ? እግዚአብሔር በል ያለህን በል፣ አታፍርበትም። እንዴ ሳኦል እኮ አጥፋ የተባለውን አማሌቃውያንን ድራሹን ቢያጠፋ ኖሮ እኮ ንግስናው ይቀጥል ነበር፣ ለሁለት አይቀደድም ነበር። እግዚአብሔር ሁን ያለህን ሁን፣ ሂድ ካለ ሂድ፣ ቁጭ በል ካለ ቁጭ በል፣ አትናገር ካለ በቃ አትናገር። እነ ጳውሎስን እንኳን መንፈስ ቅዱስ እንድንናገር አልፈቀደም፣ ከለከለን ይላል። እየሰማችሁ ነው ወይ? ኖርማሊ የኛ ህይወት ማለት ነው። እቺን ተናግሬ እኔ ላብቃ። ኖርማሊ የኛ ህይወት ይኸውላችሁ ላሳያችሁ። በዚህ ይሄውን በእጄ ነው፣ የራሴ ነው። ማንም የኔ ነው ማለት አይችልም አይደለ? ለምን? ዋጋ ከፍዬ ገዝቼዋለሁ። ኢየሱስም ደግሞ በደሙ ምን ብሎናል? ለዚህ ነው በዋጋ ተገዝታችኋልና የራሳችሁ።
ይሄ ሞባይል እኔ ራሴ ነኝ ማለት አይችልም። ለምን ገዝቼዋለሁ? ስለዚህ የኔ ነው። ከፈለኩ ሜሴጅ ጽፋለሁ፣ ከፈለኩ ደውላለሁ፣ ከፈለኩ በማ ፍላጎት ነው ይሄ የሚሰራው? በኔ ፍላጎት። እግዚአብሔርም እንደ ፍላጎቱ ነው አንተን የሚጠቀመው። ስበክ ካለ ትሰብካለህ፣ ዘምር ካለ ትዘምራለህ፣ ሂድ ካለ ትሄዳለህ። ጭራሽ አትናገር ብዬ ስዊች ኦፍ ማድረግ አልችልም? ሁኔታዎች ካስቸገሩኝ እኔ ሌላ የምሰራው ስራ ካለ ስዊች ኦፍ አደርገዋለሁ አይደል እንዴ? ለምን ትዘጋኛለህ ማለት አይችልም። ከተናገረ ይናገራል፣ ካልተናገረ እስኪናገር መጠበቅ ነው። አሜን። በራሱ ጊዜ እኔ ካልነካውት ማለት ነው አይከፈትም። አይደለም ወይ? አንተም እንደዛው ነው በእግዚአብሔር እጅ። ያለኔ ምንም ልታደርጉ ካንቀሳቀሰ ተንቀሳቀስ። እግዚአብሔርም ደግሞ በሴሎ ተገለጠ ይላል። አሜን። እግዚአብሔር የጠራው ሰው እግዚአብሔር አይሰወርበትም። እግዚአብሔር የጠራው ሰው እግዚአብሔር አይሰወርበትም። የራስ መንገድ ነው የሚያጥፈን። አብርሃምን መጣና እግዚአብሔር ከዘመዶች ከሀገር ከወገን ሁሉ ተለይና ምን በል ውጣ ብቻ አይደለም፣ ሙሉ ቃሉን አንብቡ። እኔ ወደ ማሳይ ምድር ኦሬዲ ተቅበዝብዞ አልወጣም። ከፊቱ ማን አለ? የሚያሳየው አለ። መከተል የማድርሻ ነው? የአብርሃም ድርሻ ነው። ለዚህ ነው እግዚአብሔር በፊቴ ተመላለስ ኪዳኑን እኔ አድሳለሁ ይላል። በፊቴ ምን በል ተመላለስ። እኔ አሁን የኛን ቤት እኔ አሳያለሁ ብዬ አንድን ሰው ብለው እሱ አይደለም ቀድሞኝ የሚሄደው። ቤቱን ማቀው ማን ነው? እኔ ነኝ አይደለ? ስለዚህ የሱ ድርሻ ምንድነው? እኔን መከተል ነው። ሄዶ ይሄ ነው አይለኝም። የትኛው ነው የናንተ ቤት ማለት ነው ያለበት? አብርሃም እየተከተለ ተስፋው ሲዘገይበት አጋር ቤት ሸውዶ ገባ። የሸወዳችሁ ሁሉ በኢየሱስም ተመለሱ። ማቤ ሸውዶ ገባ። እየሄደ አረ ልጅ ስጠኝ፣ ቆይ ምድሩ ይቆይ እኔ ያለ ልጅ ልገባ ነው እንዴ ያለ ይሄዳል። እየሄደ ሲቆይበት ሸወደና ሄደ። አጋር ቤት ገባ። አጋርም ደግሞ መዘዝ አመጣች። ኢየሱስ ጌታ ነው። መከተል ሲችል እየሄደ እግዚአብሔር ከፊትም ይቀድማል ከኋላም ይከተላል። አሜን። ከፊት ቀድማለሁ ስላለ በፊት ብቻ የሄደ መስሎት በቃ ዞሮ አያየኝም ብሎ ሸውዶ ሄደ። እግዚአብሔር ከኋላ የለ። አሜን። ስለዚህ አልተቀበዝብዞ እምቢ ሲለው ጌታው እኔ ያለ ልጅ ነው እንደሚሄደው በቤቴ የተወለደው ይህ ኤሊኤዘር ይወርሰኛል አለ። እግዚአብሔር ደግሞ መጣና ይሄ አይወርስህም፣ እኔ ግን ምንድነው ያልኩ ከጉልበት የሚወጣውን ይላል። አስቡ፣ እንደ ምድር አሸዋ ተብሎ ማለት ነው። 25 ዓመት እኮ ነው የፈጀበት። እግዚአብሔር ከተናገረው በኋላ 25 ዓመት ትንቢቱ ፈጀበት። 25 ዓመት ሙሉ የታል ልጅ የታል እያለ ሳራ እየጎበጠች መጣች። ልጅ የታል እያለ እየጎበጠች መጣች። እግዚአብሔር በቀኑ ሲመጣ የዚህ ጉብጥና ወደ እርግዝና ነው የሚቀየረው። አሜን። ጎብጣለች ሲሉ በዚህ በኩል አርግዛለች አመጣ እግዚአብሔር። ከላይ እግዚአብሔር ሲመጣ ይሄን ነው የሚጭነው፣ ወደ ጽንስ ለወጠው። አሁን እንዲህ ነው የምትለው በጌታ በኢየሱስም መካን የሆናችሁ ከ9 ወር በኋላ እንገናኝ በሉት። መካን ለሚልሽ የእምነት ቃል አውጡ። ወድቃል ሲል እነሳለሁ በለው። ሰፈር ነው ሲለው ለጊዜው ነው በለው። አንተ እኮ ምንም የለም ከተባለ ለጊዜው አው የለኝም እንጂ የለኝም አትበል በደፈነው ለጊዜው። ጴጥሮስ እየሄዱ እኮ ሽባ የሆነውን ሰው አዩትና ማለት ነው እየለመነ ብር ሳንቲም ነው የሚለምነው። እነሱ ግን ምንድነው ያሉት? ብርና ወርቅ የላቸውም። ግን ምን አሉ? ያለንን ምን እንላለን? ይኸው ብርና ወርቅ አላቸው። ብሩም ወርቁም የማን ነው? የጌታ ነው። ጌታ ደግሞ ከነሱ ጋር ነው። በሚከተሉት ምልክቶች እንኳን ቃላቸውን ያጸና ነበር ይላል። ሳይሰጡት እንኳን እጅህን ዘርጋ ብሎ ብር ማስቀመጥ አይችሉ። ከኢየሱስ እኮ አሳው ሳንቲም ሲቀመጥ አይተዋል። ፈጽሞ የተማረ እንደ አስተማሪው ነው የሚሆነው። ከዛም በኋላ የሚያስፈልገው ፈውስ ስለሆነ ብርና ወርቅ የለንም፣ ብርና ከወርቅ አይኑን አንስቶ ጌታ ላይ እንዲያደርግ እያሉት ነው። እስኪ የሚሰጡት ምንድነው ብሎ እንዲያይ ነው፣ ፎከስ እንዲያደርግ ነው። ኤልያስም
እንደዛ ነው ያደረገው። ይኸውላችሁ ወዩን ከተከተላችሁ የትኛውም ቅባት በእናንተ ላይ ትራንስፈር ይሆናል። ኢምፓርቴሽን ሲባል በቃ ይጫንብኝ አትበል፣ ሁሉንም ይጫንብኝ አትበል። መጽሐፍ ቅዱስ ደግሞ እኛን ምን ይላል? ቸኩለ በማንም ላይ እጅን አትጫን የሚለው ምን ትሆናለሽ? አንተ ቅባት ብለህ መታል፣ እኛን ደግሞ አትጫን ይላል። ያኔ ይኮራል እንዴ እኔ እንትና ጋር ሄድም ብለህ ትሄዳለህ የሚባል ነገር የለም። አሜን። መጀመሪያ በእግዚአብሔር ቃል ኮንክሪት መሆን አለብን። ከቃል በፊት ቅባት ከመጣ ጉድ ፈላ። ቃሉን ነው የምትመታው መልሰህ በዛው ቅባት። አልሰማችሁኝም? ኤልያስ እሳት ይውረድ እኔ እግዚአብሔር ባሪያ ከሆንኩ እሳት ከሰማይ ወርዳ ትብላችሁ ነው አይደል ያለው? ወርዳ በላቻቸው። አሁን የእግዚአብሔር ሰው መሆኑን ማን ይመስክር? እንዳይመሰክሩ ተበልተዋል፣ እሳቱ በልቷቸዋል። ወርዶ ባጠገባችሁ ያሳይ ቢል ጥሩ፣ ግን በልቷቸዋል። አሁን ማን ይመስክር? እሱ ብቻውን ቀረ። ሌላ ሰው ሲመጣም ስህተቱን ማረም ሲችል አሁንም ወርዳ ትብላችኋል፣ እነሱም ተበሉ። ማን ይመስክር? አሁንም የሶስተኛው ሲመጣ ግን በአንተ ፊት ሞገስ ላገኝና እባክህ አለው። ይሄን ደግሞ መጡና ኢየሱስን አንድ ጊዜ ደግሞ የሆነ ሀገር አልቀበልም አለው። አልቀበልም ሲል ደቀ መዛሙርቱ ምን አሉ? ኤልያስ በዛን ዘመን በራሱ ዘመን እሳት ከሰማይ ትውረድ እንዳለ ወርዳም እንደበላቻቸው ለምን እነዚህን አናዝም አሉ ሲሉ ኢየሱስ ዞር አለና አለ የብሉይ ኪዳኑን ማይንድ ሲቀይር እናንተ የተቀበላችሁትን መንፈስ አላወቃችሁም ማለት ምን አይነት መንፈስ ለእናንተ እንደተሰጠ አላወቃችሁም ማለት ክፉን በመልካም ማሸነፍ መበቀል ነው። የበቀል ቅባት አንዱ ምን ክፉን ነገር በመልካም ስታሸንፈው ምንድነው? ተበቀለዋል። ክፉን ነገር አይደለም ወይ? መግደል ነው እንዴ በቀል? እንዴ በዛኛው አትግደል እንዲህ የምትገለው ነገር ነው። በዚህኛው ደግሞ ወንድሜን ከጠላሁት ኦሬዲ ይበላል፣ ይጠጣል፣ ከኔ ጋር ያወራል፣ ያገለግላል፣ ግን ምን ሆኗል? ገድየዋል። ደሙ በእጄ አለ። ይከብዳል። አላላም ህጉ አጠበቀው ወደዚህ መጥቶ ማለት ነው። ያኔ ተኝታ መንዝራል ይላል። አሁን ደግሞ አይተ ዋው ካል ካለቀል በቃ እሱም ዋ ነው የሚል ከላይ ኢየሱስ ጌታ ነው። ኤርሚያስን መጣነ ይላል። አፌን ምን አለ ይላል? ዳሰሰ። ከዛስ ቃሉንም በአፌ ውስጥ አኖረ። ሆድ ውስጥ አላኖረም፣ እዚህ ነው ያኖረው። ለአፉ ጠባቂ አድርጎ። ለምን? አንደበት የሚናገረው ልብ ላይ ሞልቶ የተረፈው ነው። ልብ ላይ አንዳንድ ሰው ሰድቦ አይ ስለምወደው ነው ለቀልድ ነው ይላል። ምንም ቀልድ የለም። ልቡ ላይ የሞላውም እሱ ነበር። እዚህ ሞልቶ ተመርቶ ትርፉ ነው የሚወጣው። በዚህ ሲወጣ ረግማለሁ ሲል በላም ምን ሆነ? መመረቅ ጀመረ። ለምን? እግዚአብሔር አመጣና ቃሉን የት ነው ያስቀመጠው? ከውስጥ የሚመጣው እርግማን ሁሉ እዚህ ጋር ሲመጣ ከሌላ አለ ወደ በረከት ይቀየራል። ከዛ ባላቅ ምን ሆነ ነው አንተ ይሄን ሁሉ በሬ ያሳረድከኝ፣ ተራራ ለተራራ ያዟዟርከኝ ለምንድን ነው ማትረገመው ሲል እግዚአብሔር የባረከውን ህዝብ እንዴት ነው የምራገመው አለ። እግዚአብሔር ካለኝ ውጭ አልናገርም አለ። ጠንቋይ ነው አስቡ። እንዴ ጠንቋዩ እንደዛ ካለ እኛስ እንዴት ልንሆን ነው? በኢየሱስም የእግዚአብሔር ክብር በላያችን ላይ ይውደቅ። ታቦቱ ወደ ስፍራው ይመለስ። ሳሙኤሎች ይቀስቀሱ። እስኪ ስንቶች ናችሁ የእግዚአብሔርን ቅባት የምትጠሙ? ይሄ ሁሉ ቅባት ነው የሚጠማው? ተው። ቅባት ሲመጣ ዱላም አለ። ትችለዋለህ? እግዚአብሔር እየተናገረ በጥፊም ትመታለህ። እየተናገረ ጉርጋር ውስጥ ልትገባ ትችላለህ። ልትታሰር ትችላለህ። ትችሉታላችሁ? ከወሰኑት ጋር ይወስናል። ይሄን ያወራው ራሱ የግማሹ ወረደ ወዲያው። እንዴ የተዘጋ በርን ለማስከፈት ብቻ ነው እንደ ቅባቱን የፈለከው? አሜን። የወጣ ሰው ያወጣል። የተፈታ ሌላውን ይፈታል። የተቀባ ሌላውን ይቀባል። የራስ ቅባት የለም። በመጀመሪያ ልንገራችሁ የራስ ቅባት የለም። አሁን የተሰጠኝ የኔ አይደለም፣ የእናንተ ነው፣ የህዝብ ነው። አሜን። ተነቅልና ታፈርስ ዘንድ አለው። ስልጣንም ምን ብያለሁ? ኦሬዲ በማሰልጣን ነው የሚነቅለው። በእግዚአብሔር ስልጣን በራሱ መንቀል አይችልም። ያለኔ ምንም ልታደርጉ። ኢየሱስ ጌታ ነው። እሺ ሳሙኤልን እግዚአብሔር አሁን ይጥራቸው።
ሳሙኤልን አሁን እግዚአብሔር ይጥራቸው። የዛሬው ቅባት ይጠራሃል። የዛሬው ቅባት ያሳድግሃል። በዚህ በ2009 የእያንዳንዱ ነገር እንደ መንታ ነው የሚዋለደው። ቅባት መንታ የሆነ ነገር መንታ የሆነ ማለት ሰው ግራ እስኪጋባ ድረስ ጠላት ግራ እስኪጋባ ድረስ ሳሙኤል ላይ ያረፈው የእግዚአብሔር ሞገስ ወደ አንድ መንደር ሲገባ ሽማግሌዎች ሁሉ ተሰብስበው ይላል ኃላፊዎች ተሰብስበው አመጣጥ ግን የሰላም ነው ወይ ነው የሚሉት ይጠይቁታል። ምንም አላወራም፣ ዝም ብሎ መራመድ። በአንድ ሰፈር ሲያልፍ ይጠየቃል። እሺ ባንተ ላይ የሚወርደው መንፈስ በገባበት ስፍራ ሁሉ ትጠየቃለህ። አብርሃምን እንዲህ አለው፣ ሎጥ አንዱን አቅጣጫ ቢወስድ ምን ጨነቀ? ሶስቱን አይደለም አራቱንም ተመልከት አለው። የምታየውን ሁሉ አለ ላንተ ምን ብያለሁ? አዋሳን ካየ አዋሳ ያንተ ነው። አዲስ አበባን ካየሃት ያንተ ነው። በአይኑ ውስጥ የገባውን ሁሉ እግዚአብሔር አሳልፎ ሰጥቷል። ይጥራህ እግዚአብሔር። አሁን እኮ ነው ይጥራህ። እንቆ ሙሴን እግዚአብሔር እንዲህ አለው፣ በስውር እየነገርኩ በጓዳ እየነገርኩ ጓዳ አደባባይ ወጥተህ ስትናገራቸው እረ ይሉ ነበር፣ ያሾፉብህ ነበር፣ ድንጋይ ያነሱብህ ነበር። ከዚህ በኋላ ግን አለ የትላንቱ ድንጋይ ላያነሱ አለ ክብሬን ባንተ ላይ አመጣለሁ አለው። በጣም የሚገርማችሁ ነገር እነሆ አለ በከባድ ደመና እመጣለሁ። በከባድ ደመና በእነሱ ላይ እመጣለሁ። ወረኞች እያዩ እኔ ባንተ ላይ እመጣለሁ በከባድ ደመና። ጸጥ በሉ። አሁን ይመጣብሻል ባንቺ ላይ። አሁን ባንተ ላይ ይመጣብሃል። ከተነገረ ክብር ጋራ ከተነገረ ቅባት ጋራ አሁን ትገናኘዋለህ። ከፍ አድርጉልኝ። እግራቸው ሁሉ ውሃ ነው የሚሆነው። እንደ ውሃ ይሆናል። የቆሙበት እግራቸው እንደ ውሃ ነው የሚሆነው። ምድር የእግዚአብሔርን ኃይል አስተላልፊ። የት ነው ሳሙኤል ያለው? አስተላልፊ። የወንጌልን ውበቱን የሚመልሱ የወንጌልን ኃይሉን የሚመልሱ ከፍ እጃችሁን ከፍ። የጌታዬ የክብር ደመና ታቦቱን የሸፈነው ያ ደመና የመገናኛ ድንኳኑን የሸፈነው ያ ክብር አሁን በኢየሱስ ስም ጀምር። አንዳንዶቹ ላይ መጥቶ እንደ ሞተ ሰው ማለት ነው ለጥ ነው የሚሉት። እንደ ታላቅ ንፋስ መጥቶ ለጥ ነው የሚሉት። አትለፈኝ ብለህ እጅህን ከፍ አድርግ ብቻ። የብዙዎች አንደበቶቻቸው አሁን ይነካል። የኤርሚያስን አንደበት እንደ ዳሰሰ ሐሜተኛ አንደበት እየተቀየረ ይነካል። በጣም ብዙ ናቸው። አባቶች፣ እናቶች አሉ፣ ወጣቶች አሉ፣ ይነካሉ። አንዴ እጃችሁን ከፍ አድርጉልኝ። እነዚህ እጆች ጌታ ሆይ በክብር ይነኩ፣ በኃይል ይነኩ። ይሄ እጅ ባረፈበት ሰው ሁሉ ላይ ሞገስ ይረፍ። ይሄ እጅ ባረፈበት ሰው ሁሉ ላይ ሰንሰለት ይበጣጠስ። ይሄ እጅ ባረፈበት ሰው ሁሉ ላይ እንደ ሌላ ሰው የሚያደርግ ደመና ይውደቅባቸው። እናንተ እጆች በእግዚአብሔር ኃይል ተነኩ። አጠገባችሁ ያለው ጀርባው ላይ በኢየሱስ ስም ብላችሁ ጫኑ። ቀጥል። ጸጥ በል። ያንተ እጅ ራሱ ስራ ይጀምራል። አሁን ይጀምራል።
ሳሙኤል 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 ብዙ ሰው ነው እኔ እያየሁ ያለሁት። በውርንጭላይቱ ላይ እንደተቀመጠ ባንቺ ላይ ይቀመጣል፣ ባንተ ላይ ይቀመጣል። ምልክት የሚከተላቸው ብዙ ልጆች አሉ። ከተናገሩት ቃል ጋር መንፈስ ቅዱስ አብሮ የሚሰራላቸው፣ ይነቀል ሲሉ የሚነቅልላቸው፣ ይተከል ሲሉ የሚተክልላቸው፣ የረገሙትን የሚረግምላቸው፣ ይቀባ ያሉት የሚቀባላቸው፣ እጃቸው ባረፈበት ሁሉ ላይ ኪዳን ያርፍባቸዋል። በገቡበት ቤት ሁሉ በረከት ያልፍባቸዋል። ያዟት ያዟት ያዟት። ጫኑ እጃችሁ፣ ያልፍባቸዋል። ጫኑ እጃችሁ። በዚህ ማለዳ የነካ ክብር ቀኑ ሙሉ ባንተ ላይ ይገለጥብሃል። ክብር ያልፍባቸዋል። እጃቸው የኪዳን እግራቸው የኪዳን በረገጡበት መንደር ሁሉ እግዚአብሔር ማስፈራቱን የሚልክላቸው፣ በገቡበት መንደር ሁሉ በገቡበት መስሪያ ቤት ሁሉ የሚያስደነግጥ ሞገስ በላያቸው ላይ ያርፍባቸዋል። ጨለማ የሚሸሻቸው፣ መርገም የሚሸሻቸው፣ በሽታ የሚሸሻቸው፣ በጨበጡት ሰዎች ሁሉ ላይ ኃይል የሚያልፍባቸው፣ እይታቸው ጨረር ይሆናል። ከዚህ በኋላ ይወካል። የአንደበታቸው ሰላምታ ይለወጣል። የአንደበታቸው ሰላምታ ይቀየራል። ሰዎች የሰጡትን ስም አትፈታም ከሰፈር ያሉት ስም አገልግላም ያው ሰፈር ነው የምትመጣው፣ ተንቢያም ያው ሰፈር ነው የምትቀረው የሚሉ ይሄው አብራን አይደል እንደ ያለችው ትሄዳለች ከተባለች ይገለጣል ከተባለ አሁንም ይሄው አንድ ላይ ነው ያለው። ዛሬ በኢየሱስ ስም ይለይሃል። ዛሬ ወደ መንደር ላትመለስ ይጠራሃል። የክብር ከፍ አድርግልኝ። ብዙ ልጆችን ነው የማየው፣ እኔ ብዙ ሰው ነው የማየው። ላይወርዱ እግራቸው በከፍታ ላይ ይቆማል። ላይወርዱ እግራቸው በመንፈስ ኃይል ነው ወደ ከፍታ የሚወጣው። ወሬ ላይ መልሳቸው የጦቢያና የሰንበላጥ ምክር የማይመልሳቸው ታላቅ ሥራ እግዚአብሔር ከነሱ ጋር የሚሰራባቸው የቅድስና ካባ በአንዳንዶች ወጣቶች ላይ ያረፈባቸው ነው። የቅድስና ካባ፣ የዓለም ካባ እየተነሳ የቅድስና ካባ በአንዳንዶች ግንባር ላይ ቅድስና ለእግዚአብሔር፣ ቅድስና ለእግዚአብሔር እያለ እየተመታ ነው ያለው። ከፍ አድርግ እጅህን፣ አሁን ከፍ አድርግልኝ እጅህን። በእጅ ላይ ምልክት ይመጣል፣ በእግር ላይ ምልክት ይመጣል። አያልፍህም። አንተን ነው እየጠበቀ ያለው። ከፍ አድርግና አይንህን ጨፍን። የልብ መዘጋጀት ከሰው ነው። የአንደበት መልስ ከእግዚአብሔር ዘንድ ነው። ልብ ጥራኝ ይበል ይጠራሃል። ልብ አግኘኝ ይበል ያገኝሃል። አያልፍህም ዛሬ። ከፍ አድርጉልኝ። እቺ ምድር አሁን ምልክት የሚከተላቸውን ሰዎች ብቻ ትለያቸዋለች። ምልክት በእጃቸው ላይ ምልክት፣ በእግራቸው ላይ ምልክት።
ከፍ አድርጉልኝ። በጣም ብዙ አገልጋዮችን ነው ጉባኤ ውስጥ ማየው። ስብከታቸው ከዚህ ቀን ጀምሮ እየተለወጠ ነው የሚሆነው። የአንደበታቸው ቃል ልሳናቸው አይለመድ፣ የቃል ግልጠታቸው አይለመድ። ማለዳ አዲስ የሆነው ቃል አሁን አገልግሎታቸውን አዲስ ያደርጋል። አሁን የላላ ቀበቷቸውን የጌታ መንፈስ ያጠብቅላቸዋል። አሁን ታያላችሁ ምድረ በዳ ላይ የደከመ ጫማቸው ምድረ በዳ ላይ የደከመ ጫማቸው በጣም ብዙ ሰዎች ናቸው። እንደሚነጥቅ አውሎ ንፋስ ነው የሚመጣባቸው፣ አይችሉትም። ብዙ ምድረ በዳ ወጥተው የወረዱ፣ ብዙ ሸለቆ ወጥተው የወጡ ብዙ ናቸው። የነዚህን ሰዎች የጌታ እሳት እየመጣ ጫማቸው ላይ ያለውን ትቢያ ሲያራግፍ፣ ትቢያቸውን እያራገፈ ነው። ጫማቸው ላይ እግራቸው ሁኔታ ካሰረው ወይኒ አሁን ይቀሰቀሳሉ። ጴጥሮስን ያነቃ ያ መልአክ አሁን ጎናቸውን ይነካል። አሁን አንደበታቸው ይቀየራል፣ እይታቸው ይቀየራል። አሁን እንኳን ጉባኤ ውስጥ ቆመው ይሄ መድረክ የተለወጠባቸው ሰዎች አሉ። ይሄ መድረክ የተለወጠባቸው ሰዎች አሉ። የሚገርማችሁ ከእይታቸው የተሰወርኩባቸው ሰዎች አሉ። ከእይታቸው እለፍ ከእይታቸው ነው የተሰወርኩት። ቆሞ ምንም ሳይሆኑ ማለት ነው ከዚህ አዳራሽ ወደ ሌላ ዓለም የገቡ ሰዎች አሉ። አግኛቸው። ከፍ አድርጉልኝ እጃችሁን። አንተን ካገኘው ጀምሮ ሕይወቴ ባንተ አምሮ የፍቅርህን ብዛት አልችልም ልገልጽ፣ የምሕረትህን ብዛት አልችልም ልገልጽ። እስቲ አንተን ካገኘው ጀምሮ ሕይወቴ ባንተ አምሮ የፍቅርህን ብዛት አልችልም ልገልጽ፣ የምሕረትህን ብዛት አልችልም ልገልጽ። ስለዚህ ሰው ያረገኝ ጸጋ ነው፣ ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን። ሰው ያረገኝ ጸጋ ነው፣ ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን። እስቲ ሰው ያረገኝ በል። ሰው ያረገኝ ጸጋ ነው፣ ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን። ስለዚህ ተመስገን ተመስገን ጌታ ሆይ ለዚህ ያደረስከኝ አንተ አይደለህም፣ አንተ አይደለህም። እስቲ ተመስገን በሉ። ተመስገን ተመስገን ጌታ ሆይ ለዚህ ያደረስከኝ አንተ አይደለህም፣
እግዚአብሔር አለልኝ አለልኝ ለኔ እግዚአብሔር አለልኝ አለልኝ ለኔ እግዚአብሔር አለልኝ አለልኝ ለኔ እግዚአብሔር አለልኝ አለልኝ ለኔ እስቲ እግዚአብሔር አለልኝ አለልኝ ለኔ እግዚአብሔር አለልኝ አለልኝ ለኔ ስለዚህ ተመስገን በሉኝማ ተመስገን ተመስገን ሃሌሉያ ተመስገን ጌታ ለዚህ ያደረስከን አንተ አይደለህም አንተ አይደለህም ተመስገን ሲያሉ ብራፋኖ ሲያሉ ብራባሽ ኤላታንያ ቱራሽ ብራፋንያ ቱራባሽ ክራዳባባሽ ወናታሉ ራባሽ ፕሮፌታንያ ቱራባሽ ያቱባባ ሃሌሉያ አንተ አይደለህም አንተ አይደለህም እግዚአብሔር ምሕረቱ ብዙ ደካሞችንም አገዘ በጀርባው አዝሎ መሸከም ከኃጢአት ማንጻት በደም እስቲ እግዚአብሔር በሉ ድምፃችሁ ይሰማ ድምፃችሁ ይሰማ ለመጨረሻ ተመስገን ራባባባ ሲላሮ ባሶፕራኖስ ያሎ ራባባሽ ያሎ ያታካሎ ብራፋናት ያሎ ዜብራናስ ያሎ ራባሽ ላታና ቶራሽ ያሎ ብራት ያሎ ቫናት ያሎ ዜብራፋና ኮባሽ ላርታንያ ቶራባሽ እስቲ እንደገና ተመስገን ሌናታሎ ዛብራፋንያ ኮራባሽን ተመስገን ጌታ ሆይ ለዚህ ያደረስከኝ ለዚህ ያደረስከኝ አንተ አይደለም ሆይ አንተ አይደለም ሆይ አንተ አይደለም ሆይ እስቲ እንደገና ተመስገን በል ተመስገን ተመስገን ሃሌሉያ ተመስገን ጌታ ለዚህ ያደረስከኝ ለዚህ ያደረስከኝ አንተ አይደለም ሆይ አንተ አይደለም አንተ አይደለም ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ እነሆ መቃብራችሁን እከፍታለሁ፣ ከመቃብራችሁን አወጣችኋለሁ፣ ወደ እስራኤል ምድር አገባችኋለሁ። ሕዝቤ ሆይ መቃብራችሁን በከፈትኩ ቀን ከመቃብራችሁ ባወጣችሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ። መንፈስን በውስጣችሁ አሳድራለሁ፣ እናንተም በሕይወት ትኖራላችሁ፣ በገዛ ምድራችሁ አኖራችኋለሁ። እኔም እግዚአብሔር እንደተናገርኩ እንዳደረኩም አሜን። እኔም እግዚአብሔር እንደተናገርኩም እንዳደረኩም ታውቃላችሁ ይላል እግዚአብሔር። ዛሬ ማታ የአንድ ሰው መቃብር ይከፈታል። ከላይ በኩል ማለት ነው ነገርን የያዘው ኪዳኑ ይነሳል። ከእንግዲህ በኋላ ባለው ጊዜ ነገሪ አይያዝም። እስቲ አንድ ነገሪ አይያዝም ማለት ነው።
ያንዳንዱን ሰው ከልክሏል፣ ያንዳንዱ ሁኔታው ከልክሏል፣ ያንዳንዱ አንተ ራስ ዘግተሃል፣ ያንዳንዱ ማለት ነው ለጊዜው ብሎ ጌታ ራሱ ቆልፏል። ዛሬ ብቻ በድምሩ ማለት ነው ያንተ ነገር በማንም ይዘጋ፣ በኢየሱስ ዛሬ ኪዳኑ ይነሳል። አሜን። ደስታ እንዳታገኝ፣ ሰላም እንዳታገኝ የከለከለ ከልካዩ ዛሬ ይነሳል። በዚህ ማታ ማለት ነው እስካሁን ድረስ የቆየብህ ያንተ ነገር በድንገታዊ ኃይል ይነሳል። እግዚአብሔር ነገሪ ማለት ነው ተቆልፎ ካለበት ዛሬ ማታ ያወጣል። እስቲ የኔ ጉዳይ ዛሬ ማታ ነው ብሎ ሳንተ እግዚአብሔር እንዲህ ብሎኛል። አሁን ማለት ነው እኔ ዛሬ አሁን መጸልየው በተለይ ኮንዲሽን ነው ያንዳንዱን ጉዳይ ማለት ነው ሰይጣን እንደዚህ ማለት ነው። አሜን አሜን። ዛሬ ብቻ ይለቀቃል። ዛሬ አሜን ነው ወይ? በጌታ በኢየሱስ ከዚህ ማታ ጀምሮ ለብዙዎቻችሁ የምታይ ጉዳይ ይሆናል። አንዳንዱ ማለት ነው ከነገሩ ብዛት የተነሳ እንትና እዚህ የለም ግን ብሎ ማለት ነው የወንድሙ ማምስል ፎቶ ያዘ ሰው ነው ማየው። እግዚአብሔር እንዲህ ይለኛል ዛሬ ያንን ሰው እፈውሳለሁ። አንተ እዚህ ሆነ ቤት የምትፈውሰው አለ፣ እዚህ ሆነ የምትፈውሰው አለ፣ እዚህ ሆነ ነገር ቦታ ይዛል። ከዚህ በኋላ ግን ነገር አይዘጋም፣ አይቆለፍብም። እግዚአብሔር እንዲህ ብሎኛል አይቆለፍም በላቸው ነው ያለኝ። አሜን። የመጣችው ከምዕራብ አባያ አካባቢ ነው። የአያትሽ ስም ሳና ይባላል። ሳና አያትሽ ሳና ነይ እስቲ አሜን። ጌታ መልካም ነው። ጌታ እኔ ምንድን ነው የማየው? ለጌታ ሁሉ ገና ይሄን ልጅ ይዛ ስትነሳ የጌታ መንፈስ እንዲህ አለኝ፣ እስራኤል አለኝ። አቤት አልኩም። ለዚህ ልጅ በለው አለኝ። ስሙን ስጠይቀው አክሊሉ ነው አለኝ። አክሊሉ ነው። ስም ይባረክ። አዎ አክሊሉ ነው። ያንቺ አባት ሻንካ ሳና እኮ ሻንካ ነው አባትሽ? አባቴ ሻንካ አያትሽ ሳና። ጌታ ይባረክ። እኔ ምንድን ነው የማየው? ከአርባ ምንጭ ወንዝ እንደዚህ በግሩፕ ተልኮ ማለት ነው ወደ ምዕራብ አባያ የተላከው መንፈስ ነው የማየው። ይህ ልጅ ማለት ነው በየጊዜው መንገድ ላይ ይወርቃል። ይህ ልጅ ማለት ነው ይወርቃል መንገድ ላይ አዙሪት አለበት፣ የምጥል በሽታ አለበት። አሜን። ይሄን ብቻ አይደለም፣ ከዚህ በኋላ አሁን ሊያሳብደው ሁሉ የተዘጋጀ ዝግጅት ነው የማየው። በቁጥር 28400 መናፍስ እንዳለበት ነው የማየው። የጌታ መንፈስ እንዲህ ብሎኛል፣ ይሄ መንፈስ አሁን ገልብጫለሁ አለኝ። አሜን። ለጌታ ሁሉ የተባልኩ ማለት ነው በደም ጸልይና ይህን ሰው ነፃ አውጣለሁ ሳይሆን አውጥቻለሁ ነው። አሜን። ምን አልኩ? ገና እኔ አንዳንዴ ማለት ነው የሚጸለይ አለ ማይጸለይ አለ። ያለቀ ሪዛልቱን ካመጣ ማለት ነው ገና የኔ ችግር የለም ማለት እኔ ገና ሰርቼ አይደለም ደክሜ የማመጣው ያለቀ ሪዛልቱ ነው የምጠራው። እግዚአብሔር እንዲህ ብሎኛል። ሃሌሉያ። ስለዚህ አሜን። አክሊሉ ሰላም በለኝ እስቲ። አሜን። ሁለተኛ ነው የሚያወራው ሰሩት። አሜን። ብቻ ምን አለ እሱ ምዕራብ አባያ ምን አለ? ምዕራብ አባያ አዎ። ከዛ ኑሯቸው እዛ ነው። ሐሙስ ዕለት ነው የመጣው። እዚህ መጣሽው? ከምዕራብ አባያ ማለት ነው። ዛሬ ያውልሽ ከዚህ ውሃ ላይ አሜን አሜን። ያዝልኝ እስቲ። መቃብራችሁ ይነሳል። ምን ይነሳል? ምን አልኩ? ዛሬ መቃብር ይነሳል። እስቲ ለጌታ በደም ይጨበጨባል። አሜን። እግዚአብሔር እንዲህ አለኝ፣ የወንድምሽ ፎቶ ይዘሻል? አዎ ኮሌጅ ነበር፣ እሱም ይታመማል አጸልይልኝ ብሎ ነው የላከው። እኔ መስሞ ድምጽ ልንገርሽ፣ ጌታ እንዲህ ይልሻል። በላይነሽ? አዎ ነኝ። ስምሽ ነው አይደለም? አዎ በላይነሽ ነኝ። ዛሬ በኢየሱስ ስም ለብዙዎቻችሁ በድምሩ ማለት ነው ነገር ያማረ ይሆናል። ስለዚህ አውልሽ። አሜን አሜን።
ይህ ልጅ ማን ነው? አክሊሉ አክሊሉ ስሙ እኮ ስሙ አክሊሉ ነው። ና አክሊሉ አሜን። ይሄን ብቻ አይደለም፣ ዋናው መንፈሱ ተመታ። አሜን። እየሰማክ ነው? በጌታ በኢየሱስ ከዚህ ሰዓት ጀምሮ ተነሳ። ሰላሜ ተመለሰ። ህይወቴ መልካም ሆነ። ነገሬ ተስተካከለ። የተኛው ክፋት አያገኘም። በጌታ በኢየሱስ ተስተካክሏል። የታለ ፎቶ ሚቲ ፎቶ አሜን። ደስታ ነው የሚያደርገው። ደስ አለሽ? አዎ። እሱም ብቻ አይደለም፣ አብርሃም ተፈወሰ። አሜን። አብርሃም ማን ነው? አብርሃም ሻንካ የኔ ወንድም ነው። ወንድምሽ ነው? አዎ። እሱም እንደዚያ በሽታ አለበት። አዎ። ሁለቱም ተፈወሱ አሁን። ሃሌሉያ። አሜን። በአንዳንድ ቤት ማለት ነው እንደ መንፈስ ሆኖ ታላቅን ታናሽም ይይዛል። እየተመታ ይሁን ግን ማለት ነው በአንዱ ላይ ይጸለያል። ባለበት በኢየሱስም አብርሃም ተፈወሰ፣ አክሊሉ ተፈወሰ፣ በላይነሽ መልካም ሆነች። አሜን። ልጅ ትምህርትን እንዳይማር እዛ ያሉ ሰዎች በግሩፕ ተነስቶ ልጅን ለሚያስፈልጉ ነው ማያው። የልጁ አባት እዚህ አለ። ልጅ ወደ ሐረር ነው ማያው፣ ወደ ሐረር መስመር ነው ማያው። ለዛሬ ማታ ልጅን ለመያዝ አቅዶ የተዘጋጀ መንፈስ ነው ማያው። የጌታ መንፈስ እንዲህ ይለኛል፣ የልጅ ውርደት አላሳይም ብዬ ቃል ገብቻለሁና ልጅን ከዛ ጉዳይ እኔ አወጣለሁ ይላል። አሜን። 0934741455 እልልታ ጭብጨባ ለጌታ። ኧረ እስቲ ለጌታ በደንብ ይጨበጨባል። በደንብ ክብር ጌትዬ፣ ክብር አባባ፣ ጠላቴ ዛሬ ግራ ይጋባ፣ አረካ ያለ የማንነቴ አንተን ሳመልክ ሞላ ጉለቴ። የት ነው? ሐረር ነው ያለው። እዛ ዩኒቨርሲቲ እዛ ዩኒቨርሲቲ 4ኛ ዓመት ሜዲሲን ተማሪ ያለ። እዛው ዩኒቨርሲቲ እዛው 4ኛ ዓመት የሜዲሲን ተማሪ። አሁን እሱ የሚያውቀው ማለት ነው ልጄ ወደ አዳማ ሄዷል፣ ጌታ ከረዳኝ ከዚህ ቀን በኋላ ይመረቃል ነው የሚያውቀው። ደግሞ የሰንሰለቱ ዝግጅት ነው ደግሞ ማያው። ለዛ ነው የቀደመ የእግዚአብሔር ክንድ ነው ማያው። ቀጠሮ ያለው ዛሬ ማታ እግዚአብሔር ነው በዚህ ጊዜ ተቀደመ። እግዚአብሔር ቀደመ። እስቲ አሜን። በኢየሱስም ዛሬ ቃል አወጣለሁ። ልጅ በሄደበት አይበላሽም፣ ሰላሙ አይነካም፣ አእምሮ አይነካም። የማንም ህይወት ያበላሸ ያንተ ልጅ አያበላሽም። እስቲ ልጅ አይበላሽም በል አንተ። አሜን። እኔ ግን ማየው ማለት ነው ከዛ ወጥቶ ያው አንደኛው ዛሬ ቀጠሮ ተበተነ። አሜን። ልጅ ማለት ነው በሚገርም ሁኔታ እኔ ግን ማየው አሁን በዚህ ሰዓት በሚገርም ውጤት ማለት ነው የግቢውን ሙሉ ሽልማት ልጁ አግኝቶ ተመርቆ ወደ ሰላም በር ሲሄድ ነው ማየው። አሜን። አሜን። በጌታ በኢየሱስ እጅግ በጣም ደስ ብሎኛል። እጅግ በጣም ደስ ብሎኛል። ይሄ ልጅ ማለት ነው በጌታ ፊት ነው የምለው ትልቁ ነገር። አሜን። አሁን ልክ እንዳሁኑ ልጅ የሆነ በቃ እንደዚህ ሆነ ሳይባል
ያው መቼም ለኛ ብዙ አይገባንም አናቆም ችግር ካላየ ማለት ነው። አሜን። ይሄ ልጅ ግን ከማክሰኞ ጀምሮ ማለት ነው ትምህርት አቋርጦ ሁላ ይወጣ ነበረ። አዋጅ ግን ተቀየረ። ሰላም ግን ሆነ። የእግዚአብሔር ክንድ መጣ፣ ኃይሉ መጣ። ስለዚህ እግዚአብሔር በዚህ ግን አሜን አሜን እግዚአብሔር እንዳለኝ ማማጫ አሜን ልጅ መልካም ሆኗል፣ ሰላም ሆኗል፣ አሜን ክብር ሆኗል። አሜን እሱም ብቻ አይደለም ከአሁኑ በኋላ የልጆችን ውርቀት አሁንም አላሳይም ይላል። አሜን ኪሳራ አላሳይም ይላል። አሜን ለቅሶ አላሳይም ይላል። አሜን ይልቁንስ ክንደን እገልጣለሁ፣ በሞገስ አቆማለሁ። አሜን ሆኖልሃል። የእናትሽ ስም ወርቅነሽ ቦጋሌ። የእናትሽ ስም አሁን ሁሉም ሰው እናቱን ያስባል። አሜን። አንዳንዱ ያው አሜን ነው። ሁለት ሰው ነው የሚፈልገው እና 011 63 63 56 63 63 56 አሜን። ጌታ መልካም ነው። ጌታ የጌታ መንፈስ 28 12 2010 ወሰደኝና 2010 ማለት አሁን ስንት ዓመት ነው? 2016 ነው። ከ6 ዓመት በፊት ወሰደኝና ኢትዮጵያ ንግድ ባንክ ውስጥ ገባው። ያለው ባላንሱን ሳየው 24 ብር ከ32 ሳንቲም ሆነ። 24 ብር ከ32 ሳንቲም ለዛም አሁን አይደለም ከ6 ዓመት በፊት አሁንም አይታሰብም። ይሄ ቡክ ይዘሻል? ቡኩ የባንክ ቤቱን እንየው። የባንክ ቤት የከበረ ደም ነው የኢየሱስ የረከሰን ሁሉ የሚቀድስ ኃጢአት ደምቀቶ ያጠራዋል ባዘቱ ያነሳን ሰው ከወደቀበት አለው ምህረት። አሜን። ሰላም በይ። እስቲ እንዴት ነሽ? ስምሽ ወይዘሪት በየነ ኩራሴ። ያንቺ ስምሽ ማለት ስምሽ ንገሪኝ። ዘሪት። አሜን። እና ላስተካክልና ወደ አያት ልግባ። ኩርሲ ነው። አሜን። አቤት። አንቺ ማታቂው ሐኪሞች ጥሩ ሐኪም ቤት ያለሽው በውስጥሽ የምሰማ አንቺ የምታውቂው ማህፀን ኢንፌክሽን ነው፣ ግን ማህፀን ካንሰር ነው ማየው። ምንድን ነው የሚያምሽ? አሜን። ሐኪም ቤት ሄደሻል? ሐኪም ቤት ሄደሻል? አተሻል? ሄደሻል? ምን አሉሽ? የሆነ መድኃኒት ሰጡኝ ይመላሉ። የሆነ በሽታ አልነገረሽም? ጊዜ ጠብቆ ይነሳል። ጊዜ ጠብቆ ይደርሳል። ጊዜ ጠብቆ ይደርሳል። ለአሁኑ ብሎ ሰጡ። ያለባት ግን የማህፀን ካንሰር ነው። አሜን። የማህፀን አሁን ችግር የለም። አሁን ሰላም ነው። ጉዳዩ ተነቃ። አሜን። ገና ሐኪሞቹ እንኳን ይደርሳል የትም አይሄድም ነው ያሏት። ግን ማለት ነው ባንክ ቤት ቡኩ የት አለ? ስንት ይላል? 24 ብር ከ32 28 4 2010 ቆይ ባንክ ቤት አሁን ላንቺ ብር የለሽም። 6 ዓመት ሞላ። ባኮ አንቺም ባዶ ቡክ ለምን ነው ያልሽው? ስራ ሲሰራ ነው ይሄኛ ያወጣሁት ያኔ በፊት ማለት ነው። ታዲያ ለ6 ዓመት ዝም ብሎ እዚህ ካንቺ ጋር የምዞረው ወይ ባንክ ቤት ሄደሽ እንግዲህ ወይ ወጪ አታደርግም ወይ ወንድሞቼ ስልኩ በዚህ ያወጣለሁ። አሜን። አሜን። ገና ተስፋ አለ። አዎ ዛሬ ይጸልያለሁ። ብር ይስተካከላል። አሜን አሜን። አሜን። ቆይ ከ6 ዓመት በፊት
ባላንሱ የሚያውቅ እግዚአብሔር ድካሞ የሚያውቅ እግዚአብሔር አሁን ማስተካከል አይችልም። አሜን። ግን ሳንቲም ቤት ምናምን ያለውን ጭምር ደግሞ ያሳየ እግዚአብሔር ማለት ነው። በሽታው የለም። አሜን። በሽታው የለም። አሜን። በሽታው የለም። እስቲ ያነ የለም ማለት ነው። ወይኔ ግን ሰው ከካንሰር ተፈውሶ እንደዚህ መሆን የለበት ጌታ አሜን። እኔ እንደው ሌላ ጉዳይ ራሱ ጉዳይ ከካንሰር ተፈውሶ ደስታ የሌለ ሰው ድጋሜ ደስታ የለም። ከካንሰር ተፈውሶ ደስታ ከሌለ አሜን። በጌታ በኢየሱስም ታላቅ ሰላም ሆኖልሻል። ታላቅ ፈውስ ሆኖልሻል። እንኳን ደስ አለሽ፣ እንኳን ሆነልሽ። በኢየሱስም ተባረክ። አሜን። በነገ ዕለት ድንገታዊ ሞት ሆኖብሽ እናትሽ ሞታ በነገ ዕለት ሊደወል የተዘጋጀ ስልክ ነው ማያው። የሐዘን ቀንበር ዛሬ ይነሳል። አሜን። በድንገት ተደወለልሽ ማለት ነው። ወይኔ ጌታ እግዚአብሔር ሆይ አንተ ያልከኝ ይሄ ነው። አሁን እኔ የማያው ማለት ነው የነገ ማታ ነው ማያው። የነገ ማታ ነው ማያው። ከባድ አዋጅ ዛሬ አዋጅ ይቀየራል። አልተደወለም ግን ሊደወል ያለው ስልክ ይቀየራል። በዛው ስልክ የምስራች ይስተናገዳበታል። አሜን። በጎንሽ ያለው ነካ አርግና የእናትሽ ሞትማ ዘንድሮ አትሰሚም። 0934734721 እልልታ ጭብጨባ ለጌታ የሞት አዋጅ አይሰራም በሕይወቴ አይሆንም በሕይወቴ ገልብጦታ ኢየሱስ አባቴ የሞት አዋጅ አይሰራም በቤቴ አይሆንም በሕይወቴ ገልብጦታ ነገሩን አባቴ የሚውጣውን ፈልጎ እንደሚያገሳ አንበሳ ዙሪያ ዙሪያዬን ቢያንዣብብ ሰላም ከቶ ሊነሳ መጣ ከሰማይ ወረደ ነደደ የአምላኬ ቁጣ በሳት ቅጥሩ ቀጠረኝ ጠላት በበቀል ሳይወጣ እስቲ እንዲያው አይደለም መቋረጥ በመስቀል ሞት ጌታ የገባው ሰው ቃሉን የተረዳ ወንጌል ያገኘው ሰው ቃሉን የተረዳ በባዶ ቢመለክ ክብር አይሆንም እንግዳ አይሆንም እንግዳ ጌታ የገባው ሰው ቃሉን የተረዳ ወንጌል ያገኘው ሰው በባዶ ቢመለክ ለነባኦል ሰው የሚሰግደው ፊቱን የሚቧጥር የሚጨፍረው በእሳት የሚመልስ እኔ የማመልከው የአብርሃም አምላክ የኤልያስ አምላክ የሙሴ አምላክ የያዕቆብ አምላክ ወዴት አሜን። ጌታ ይባረክ። አሜን ነው ወይ? ሰላም እንደ ስምሽ ሰላም ሆኗል። አሜን አሜን። እስቲ አይደወልም። በስቲ አይደወልም። የሞት አይደወልም። ለሞት አይደወልም። ለሐዘን አይደወልም። ለሐዘን አይደወልም። እንደው እግዚአብሔር እንዳለ ከለቅሶ ወደ ለቅሶ አላሸጋገርሽም ነው ያለኝ። አሜን። ከሐዘን ወደ ሐዘን አላሸጋገርሽም ነው ያለኝ። አሜን። ከጭንቀት ወደ ጭንቀት ሃሌሉያ። አሜን አሜን። አሜን። ስለ እናትሽ አንቺ የሰማሽው ጉዳይ አለ? ስለ እናትሽ ምንም አልሰማሽም። እሷም አታውቅም። ግን ድንገታዊ ሞት ነው በማየው በነገ ማታ ነገ ዕለት ሰኞ ማታ ዛሬ ክንዱ ቀደመ።